የልዑል እግዚአብሔር ቤተሰቦች በሟርት በድግምትና በመተት የተያዛችሁ የእግዚአብሔርን ድንቅ ታምር እየነገርኩኝ በጁሩ ቅድስት አርሴማ እናታችን ሰማዕቷ ቅድስት አርሴማ ደግሞ የምታደርገውን በጸበልና በእምነቷ ልጆቿን እንዴት እንደምትፈውስ እንዴት እንደምታድን ደግሞ እየነገርኩኝ እናንተም ደግሞ እንድትጽናኑ የሚሆን ይሆናል። ሼር ኮፒ ሊንክ እያደረጋችሁ ለሁሉ መዳረስ እንዲችል እንድታደርጉ አሁንም በአምላከ ቅድስት አርሴማ ስም መማጸን እፈልጋለሁ። በዚሁ በመተት ተይዞ ለብዙ ዓመት ሲሰቃይ የነበረ በሆድ ህመም ማለት ነው ስለ እናታችን ስለ ሰማዕቷ ስለ ቅድስት አርሴማ ስለ ጁሩ እመቤት ይሰማና እንዲህ ወደ ጁሩ ቅድስት አርሴማ ይመጣል ማለት ነው። እዚህ ጸበሏን እምነቷን እያለ ደጅ እየጠና ለብዙ ጊዜ 5 ሊትር ጸበሏን እየጠጣ ይቆይና ቆይታ ያደርግና ከዕለታት አንድ ቀን ግን በእናታችን በሰማዕቷ በቅድስት አርሴማ ጸበል 5 ሊትር ጠጥቶ ያስመልሰዋል። ከዛ በኋላ ነው ታሪኩ የሚቀየረው ማለት ነው። እናታችን ሰማዕቷ ቅድስት አርሴማ እውነትም ለካ ላታድነው ላትፈውሰው አልጠራችሁም አላመጣችሁምና ከወዱ የሚወጣውን ድንቅ የሰማዕቷ እናታችን የቅድስት አርሴማን ስራ ነው የምነግራችሁ። ከወዱ በማስመለስ መልክ ከጸበሉ ጋር ሲወጣለት የወጣለት እንቁራሪጥ ነው። እንቁራሪጡ ላይ ደግሞ ያለው ነው ድንቅ የሚያሰኘው የእግዚአብሔርን ድንቅ ስራ ማለት ነው። እንቁራሪቱ ላይ ተሰካክቶ 9 መርፌ የተሰበረና ሙሉ መርፌ ነው ተሰካክቶ እንቁራሪቱ ላይ የተገኘው ማለት ነው። የሚገርማችሁ ከእንቁራሪጡ ጋር መርፌው ተሰካክቶ ከአንጀቱ ሲወጣ አንጀቱን እየፈለቀቀ እየበሳሳ ስለወጣ ያስመለሰው ከደም ጋር ጭምር ነው የተመለሰው። እናታችን ሰማዕቷ ቅድስት አርሴማ ደጋግሞ ተስፋ ሳይቆርጥ እምነትና ጸበሏን እየጠጣና እየተቀባባ ደጅ በመጥናቱ በምልጃና በጸሎቷ ከእግዚአብሔር ጋር አቅርበው አስታርቀው ይህንን በመተት ለብዙ ዓመት ሲሰቃይ የነበረውን ወንድማችንን ከእንቁራሪት ጋር መርፌውን ሁሉ ነው በዚህ መልኩ ያወጣችለት ማለት ነው። እና ሰማዕቷ እናታችን ቅድስት አርሴማ ለኛ ለሕዝበ ክርስቲያን በተለይ ደግሞ ለወጣቶች በእንደዚህ አይነት መልኩ ነው እየታደገችን ያለችው። ወንድማችንን በዚህ ልክ ሰምታ ለብዙ ዓመት ሲሰቃይበት የነበረውን የመተት በሽታ የመተት አሰራር ነፃ ያወጣችው የጁሩ እመቤት ቅድስት አርሴማ የሁላችንንም ችግር ትፍታልን ማለት ወዳለሁ። ሁላችንም ደግሞ ንስሐ ገብተን መንግስቱን የምንወርስበትን እድል ፈንታ አሁንም በምልጃና በጸሎቷ ደግሞ ታሰጠን ማለት ወዳለሁ። የሰማነውን በልቦናችን ያሳድርብን። ቸር ይቆይ።